ከእግዚአብሔር ከአባታችን ከውድ ልጁም ከኢየሱስ ክርስቶስ ጸጋ ምሕረትና ሰላም ለሁላችን ይሁን አሜን። መቀደስ ሃጊዮስ ማለት ቅዱስ ማለት ነው። ለእግዚአብሔር ሃጊዮስ ቅዱስ ቅዱስ በግሪክ ሃጊዮስሞስ ቅድስና ወይም መቀደስ ማለት ነው። ለዚህ እዚች ላይ ያለችው ኖት መከተብ ትችላላችሁ። አጫጭር ኖት ነች። ማብራሪያውን ስናወራ እናያለን። እንግዲህ ቅደስ ደረጃዎቹ እነዚህ ናቸው። መጽደቅ፣ መቀደስና መክበር የሚባለው ማለት ነው። መክበር መጨረሻ ላይ ከምናየው ቅድስና ጋር ተቀራራቢና ተመሳሳይ ስለሆኑ አንድ ላይ ነው የምንዘጋቸው ስንደርስ ይገባል። እስከዛው ድረስ ግን መቀደስ በመጽሐፍ ቅዱስ ወይም በጳውሎስ ትምህርቶች፣ በጳውሎስ መልእክታት፣ በጌታ ኢየሱስ ትምህርት አዲስ ኪዳናዊውን የመቀደስ ትምህርት ነው የምንማረው። መቀደስ ቀላል ትርጉሙ ክርስቶስ ወደ መምሰል እያደጉ መሄድ ማለት ነው። ወደ ክርስቶስ ሙላት እያደጉ መሄድ ነው። ሌላ ትርጉም የለውም። መቀደስ ማለት መኮሳተር ማለት አይደለም። የአንድ ሰሞን የአቋም መግለጫ አይደለም። እኔ ከዛሬ ጀምሮ ሲሪየስ ቀደሳለሁ፣ አሁን ሳበዛሁት፣ በዚህ አዲስ ዓመት ከመስከረም 1 ጀምሮ እንደውም ቃል ለሰማይ ቃል ለምድር ከዛሬ ጀምሮ ቀደሳለሁ። ሲሪየስ ነው መሆነው፣ አልስቅም። እህቶችን ሳይ እንዲዞሬ ነው የሚሄደው። ወንድሞች በዋሉበት አሉልም። ሌሊት 7 ሰዓት ተነስቼ ጸልያለሁ እና ደግሞ እንዳይጠፋኝ የጸሎቱ ሰዓቴ አላርም ሞላለሁ። አልጋዬ መኝታ ፊት ለፊት ላይ እንደዚህ የሚል ስዕል ለጥፋለሁ። ዛሬ ጸልየዋልን የሚል በጣም ሲሪየስ 3 አይነት የመጽሐፍ ቅዱስ አይነቶች ገዛለሁ። መዝገበ ቃላት ገዛለሁ። ሲሪየስ የሆነች እህትና የሆነ ወንድም ቸርች ግቢ ውስጥ ቆሞ ካዩ ገስጻለሁ። ምንድን ምትሰሩት እዚህ አትገቡም ብዬ። እነዚህ ሁሉ የአቋም መግለጫዎች መቀደስ አይደሉም። ምኞቱ ጥሩ ነው፣ ግን በሐሳብ የሳልነው ቅድስና ውስጥ ነው እሱም ያስገባል። እና በሐሳብ የሳልነው መቀደስ ደግሞ በእግዚአብሔር ዓለም ውስጥ የሌለ ስለሆነ እንደው የአንድ ሰሞን ተንሳፋፊ አድርጎን ነው የሚቀር። ድሮ በነበርንበት እምነት እንደዛ ስለሞከር በእኛ የሳልነው መቀደስ አለና ባዶ እግር ጫማ ወለቅን ለሳምንት። ከዛሬ ጀምሮ ባዶ እግሬን ነው የምሄደው ምናምን መቃብር ቤት ነው የምናድረው። ከዛ በኋላ መጀመሪያ ይሄን ሐሳብ ያመጣው ልጅ ከሳምንት በኋላ በሲሊፐር መጣ። እግሩን ጠጠር ሲበሳው አልቻለም፣ የከተማ ልጅ ስለሆነ። አየንና እኛም ተከተልና ወጣ። እኛም ሰፈር እንደዛ አለ። አንዳንድ ሰው ደህና ሰላም ሲል ሲጫወት የዋለ የት ቦታ እንደሆነ ደርሶ ይመጣል፣ ወይ እጅ ጭኖበት ይሆናል። ደርሶ ቁንን ይላል። ሰላም ነህ? ጌታ ይባረክ፣ እግዚአብሔር ይመስገን። እዚህ ውስጥ ገብቶ ይስማሃል፣ ትበረታለህ። ይሄ እስኪነቀል ይላል። ምን እየሆነ ነው? እየተቀደሰ ነው ብራዘር። ቅድም ያልኳችሁን ነገሮች ሁሉ ያደርጋል። እዛ የእህቶች እንትን አለ ጸልይልን ብለዋል ምናስ እኔ ሴቶች ጋር ነው በቃ። እንደውም እንደሱ አይነቱን ሰው አታምነው። የሆነ ቀን ነው ጥፍት የሚለው ከቸር ሲጠፋ ግን 3 ሴቶች ይዞብን ነው የሚጠፋ። ለምን ሲባል ይሄ አቋም መግለጫ ነው፣ ቅድስና አይደለም። መቀደስ የአንድ ቀን በቅጽበት የሚፈጸም የአቋም መግለጫ አይደለም። መጽደቅ ላይ ግን እግዚአብሔር አቋም ስላለው አቋም ቢወስድ ልክ ነው፣ አጽድቆናል። የቅጽበት ውሳኔ ነው፣ ቅጽበታዊ ነው፣ ዴክላሬሽን ነው። አውጇል፣ ወስኗል። በክርስቶስ ያሉትን ሁሉ ምን አድርጓል? ጻድቅ ናቸው ብሏል። መቀደስ የአንድ ቅጽበት ውሳኔ አይደለም፣ ክርስቶስን ወደ መምሰል ማደግ ነው። መዳናችንን ኦሬዲ ድነናል፣ ጸድቀናል። ለመዳን ሳይሆን መዳናችንን አንዋጅም፣ ተዋሽተናል። መዋጀታችንን መተግበር
አፕሊኬሽን ነው ማለት ነው። መለማመድ ነው። ለመዳን አይደለም፣ ለመዋጀት አይደለም። መዋጀታችንን መዳናችንን ኤክሰርሳይዝ ማድረግ፣ መዋጀታችንን መተግበር ነው፣ መለማመድ ነው እንጂ በአንድ ጊዜ ዛሬውኑ ተነስተን የሚደረግ ነገር አይደለም። መለማመድ የሥነ መለኮት ሰዎች ይሄ ትልቅ እድል ነው፣ ፕሪቪሌጅ ነው። የሆነ ካርል ማርክስን እንድንመስል አይደለም እግዚአብሔር የወሰነው። የሆነ የታወቀ ሰው እንድንመስል አይደለም። የታወቀ ሰው የሆነ ፈላስፋ ወይ ከአይሁድ ነቢያት አንዱ ሙሴን እንድንመስል አይደለም የወሰነው። ወይ ከመላእክት ዓለም አንዱን ቅዱስ ሚካኤልን እንድንመስል አይደለም የወሰነው። እግዚአብሔር አንድያ ልጁን ቅዱሱን ልጁን በእርሱ ደስ ይለኛል እሱን እንድንመስል ለአዲስ ኪዳን አማኞች የበየነው ብያኔ ስለሆነ እንደውም እድል ነው፣ ፕሪቪሌጅ ነው። አስፈራርቼ የምታደርገው ሳይሆን እንደማንም ሰው እድል ሲያገኝ እድሉን ይጠቀማል። በማስፈራራት የማይመጣው ለዚህ ነው። ነብይ አምጥቼ ሬሳ ሳጥን ይታየኛል፣ ድንኳን በየደጃፍሽ ይተከላል ይላል እግዚአብሔር። ባስፈራራም የማይመጣው እባብ እየላከ እባብ እየነደፈ ያልተስተካከለ እስራኤል እኔ እዚህ ጋር አሁንም እባብ ባወርድ አትስተካከል። ታየቆ እባብ ተወርውሮ ነደፋቸው፣ ያው ናቸው። መሬት ተሰንጥቃ ስንት ቤተሰብ ሙሉ ከነህይወቱ ገባ። በማግስቱ አንድ ገጽ ግለጥ፣ እዛው ጋር ነው ሰው። ነገርየው በሰው ጥረት የሚሆን አይደለም ማለት ነው። ስለዚህ አሁን የዛን ጊዜ እባቡ የዛን ጊዜ መሬት መቀደዱ በሌላ ነው የሚቀየሩ። ሬሳ አያለው፣ ሬሳ ሳጥና ያለው፣ ድንኳን ያለው። እኛ ማክሰኞ ጸሎት ላይ አንድ ወንድም ተነስቶ እንደዛ አለ፣ እኔ ሬሳ ሳጥና ያለው አለ። ለካ ከ15 ቀን በፊት አዲስ አበባ ላይ አንዱ ነብይ ሬሳ ሳጥና ያለው ብሎ አስፈራርቷል። ልጁ ቅልብ አድርጎ መጣና አጉል ቦታ አለ ቦታው ሌላ ቦታ ሄዶ ቢሞክር ጥሩ ነው። ሬሳ ሳጥና ያለው ሲል አንድ ወንጌላዊ ያለ ፍስሐ የምንለው ብድግሎ ወንድማችን እኛ ሞተናል። ስንቴ ነው ምን ሞተው አቁም። ልጁ ትንሽ ልጅ ስለሆነ ታረመ፣ ደንግጦ ታረመ። ግን መዳናችንን መዋጀታችንን ምን ተገብርበት ወይም የምንለማመድበት የህይወት ስርዓት ነው መቀደስ። ታውቃላችሁ፣ መዳናችንን ነው ለመዳን አይደለም፣ መዋጀታችንን ነው ለመዋጀት አይደለም። እንዲህ አርጋ እንዴት ትድናለህ? እሱ ደሙ እንደ ማነው ላቡ እንደ ደም ነጠብጣብ እስኪንጠባጠብ እንዲህ አርጓል። ጌታ ኢየሱስ ክርስቶስ በአዳም ላይ የመጣው በላብ በጥረት በግረት የተባለው እሱ ይዛን ቀን ላይ እንደ ደም ነጠብጣብ የወፈረ ላብ ነው ያንጠባጠበው። አባቱ ያሳየውን ጽዋ ያየ ዘግናኝ ጽዋ፣ ያንተና የኔ ቀፋፊ ነገር ሁሉ፣ የሰው ዘሮች ሁሉ አጸያፊ ነገር ሁሉ ያዘው። እንዲህ ነው ያላው። ያ ብቻ አይደለም፣ ምድር ሸዋም የከላት አብቅልብህ ያለውን በራሱ ላይ እሾክ ደፋ። ያ እሾህ ያብቅልብህ የሚለው እንዳይመጣ ከዛ የተነሳ ኦሬዲ ለአማኞች መዋጀትን በተመለከተ ህይወትን በተመለከተ ጽድቅን በተመለከተ የሚያልቅ ሳይሆን ያለቀ ጉዳይ ነው። ለዚህ ነው በአዲስ ኪዳን ውስጥ ወይም በክርስቶስ ሞትና ትንሣኤ በኋላ እነዚህን ነገሮች በተመለከተ የወደፊት ቀጠሮ ንባብ ያልተጻፈው። ለምሳሌ ልጁ ያለው ህይወት ይኖረዋል። ተቃውሙኝ፣ ህይወት አለው። መቼ? በክርስቶስ ኢየሱስ ላሉት መቼ? አሁን ኩነኔ የለባቸው። የዘላለም ህይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ጽፍላችኋለሁ። እንዴ የት ነው ይሄ ህይወት? እግዚአብሔር ስለ ልጁ የመሰከረው ምስክርነት ይህ ነው። ይህን ምስክርነት የማይቀበል እግዚአብሔርን ውሸተኛ ያደርገዋል። ምንድነው ምስክሩ? ይህ ህይወት በልጁ ውስጥ እንዳለ። እናስ ልጁ ያለው ምን አለው? ህይወት አለው። እንዴ ኢየሱስ ማን ነው? ምዕራፍ 5 ሲዘጋው እርሱ እውነተኛ አምላክና የዘላለም ህይወት ሰጪ ነው ይላል አይደል? እርሱ ነው የሚለው። እውነተኛ አምላክና የዘላለም ህይወት ነው። ስለዚህ የዘላለም ህይወት ዋስትናን አምና ስንማማር እሱን በሰፊው አውርተናል። የዘላለም ህይወት መጪ
ጊዜ አይደለም፣ የመጣ ማንነት ነው። ወደፊት የሚመጣ ከሆነ እዚሁ ሰለምክ ማለት ነው። የዛሬ 2000 ዓመት ምን መጥቷል? የዘላለም ሕይወት በቁሙ መጥቷል። በአባቱ ዘንድ የነበረውን የዘላለምን ሕይወት እሱን እናወራላችኋለን። ሕይወትም ተገለጠ። አውርተናል እኮ የዛሬ ዓመት። ሕይወት ተገለጠች ነው ተገለጠ። ሕይወት የወንድ ጾታ ነው የሴት? የወንድ ነው። ሕይወት የተባለችው ልጅ ዝም ብላ ነው የምትደክመው። ሕይወት ምንድነው? ጾታው ወንድ ነው። ሕይወት ምን ብሏል? ተገለጠ። እኛም አይተነዋል። ሐዋርያት የዳሰሱትን ሲናገር የሰሙትን የዘላለም ሕይወት እርሱን እናወራላቸዋለን። እርሱ ማን ነው? እውነተኛ አምላክና የዘላለም ሕይወት ነው። እና እርሱ ያለው ኦልሬዲ ምን አግኝቷል? ሕይወት አለው። ኢየሱስን አምነን ወደፊት የዘላለም ሕይወት የሚባል ነገር መጠበቅ ኢየሱስ ማን እንደሆነ አለማወቅ ነው። ሰው እኮ ኢየሱስ አለኝ መንግሥተ ሰማይ ግን መግባቴን እንጃ ይላል። በጌታ ነህ? አዎ። ኢየሱስ አለህ? አዎ። እንዴት ነው መንግሥተ ሰማይ? እንጃ እንጃ። ሳስብ ስጓጓላት ስናፍቃት ኖሬ ምኞቴ እዚያ ሆኖ ሌላ እንዳይሆን ክብሬ ኢየሱስ አደራ። በጌታ ነህ? አዎ። እየጠየቅ ያለው ኢየሱስን ነው? አዎ። ምንድነች እንዲህ ጉምጅሌ የሆነችብህ? ሰማይ። መጽሐፉ የሚለው ከቤቱ ይልቅ ቤቱን ያዘጋጀው የሚበልጥ ክብር አለው። ጳውሎስ ሰማይ ሊሄድ ናፍቃለሁ አላለም። ሊሄድ በዚያ ልኖርም አላለም። በዚያ ከክርስቶስ ጋር ልኖር ናፍቃለሁ። ምን ናፍቀው ኢየሱስን እንጂ ሰምሄር አይደለም። ሰምዋን ሰምበዲ አንድ ማንነት እንዴ! እንደዚህ አይነቱን ሰው ሰማይ ብርቁ የሆነበትን መንግሥተ ሰማይ በሐሳቡ የሳለው የወርቅ መንገድ፣ የአልማዝ ጎዳና፣ በዚህ ታጥፎ የነሐስ በር ምናምን የሳለውን መንግሥተ ሰማይ ናፍቆ ኢየሱስ ግን አለኝ ያቺ ግን እንጃ የሚልን ሰው እንዴት አድርጎ መቅጣት መሰላችሁ? የሳለው አይነት መንግሥተ ሰማያት ውስጥ ከቶ ኢየሱስን ግን እዛ እንዳይሆን ማድረግ። ሰውየው በወርቅ መንገድ፣ በአልማዝ ጎዳና፣ በነሐስ በር ምናምን በኩል ይለፍ ቢዞር ግን ኢየሱስ የለም። ኢየሱስ የለም። መንግሥተ ሰማይ ነው፣ ይሄ ሲኦል ነው። ቅጣት ይሉሃል። ኢየሱስ በሌለበት ቆንጆ ስፍራ መዋል ነው። ስለዚህ ቆንጆ ነገር አምሯችሁ፣ ቆንጆ ሰምቲንግ አምሯችሁ ያን ሰሟን ያን ፐርሰን የዘላለም ሕይወት ጊዜ መስሏችሁ የዘላለም ሕይወት ፐርሰን መሆኑን ከሳታችሁ ትልቁን ክርስትና አጣ ነው። እግዚአብሔር ስለ ልጁ የመሰከረው የዘላለም ሕይወት የሚመጣ መጪ ጊዜ ዝም ብሎ መኖር 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 አንዳንዱ ደግሞ አክሊል ተሸክሞ የወርቅ አክሊል ማለት በነገራችን ላይ ትልቅ የ5 ኪሎ የወርቅ አክሊል እዚህ ላይ አድርጌልህ ለዘላለም ኑር ብልህ ቅጣት ነው። ለዚህ ነው አክሊል የሌለው የሕይወት አክሊል ነው ያለው። አክሊል የለም፣ የጽድቅ አክሊል ነው ያለው። አክሊል የለም፣ የድል አክሊል ነው ያለው። አናባቢና ገላጭ ከኋላው አለ። ብረት የሚያሸክመው ይመስለው ሰው አለ። እና ይሄ ነገር የመጪ ጊዜን ነገር ለማስፈጸም የምንሄደው ሕይወት አይደለም። የተፈጸመን ነገር የምንለማመድበት ነው። ምን? ቅድስና፣ መቀደስ። ለመዋጀት አይደለም፣ ለመዳን አይደለም። ሰው ለምን ገዳም ገባ? ሊድን፣ ነፍሱን ሊያድን፣ ሕይወቱን ሊያድን፣ ዘላለምን ድንገት ባገኝ ብሎ። አንተም እንደ ሰው ከሆንክ የከተማ ባህታዊ ነው የምትሆነው፣ ተመሳሳይ ነው የምትሆነው። ስለዚህ መዳናችንን መዋጀታችንን የምንለማመድበት ኤክስፒሪየንስ የምናደርግበት የምንተገብርበት እድል ነው መቀደስ። ሌላው በአማኙ ዘመን ሁሉ እያደገና እየተገለጠ የሚመጣ ወይም በሰሞኑ ቋንቋ ሂደት ነው። ቅድስና በአማኙ የሕይወት ዘመን ሁሉ እያደገ እየተገለጠ እያበበ እየለመለመ የሚመጣ ልምምድ። መጽደቅስ እንደሱ አይደለም። በኋላ እናነጻጽራቸዋለን። የሚመጣ ልምምድ ነው። ቀጥይልኝ ትርጉሙን አንድ ጊዜ ቅድስና ምንድን ነው? ቅድስናው መቀደስ
እግዚአብሔር የአማኙን ፈቃድ በመጠቀም አማኙ ፈቃዱን መስጠት አለበት። መጽሐፉ ትቀደሱ ዘንድ ፈልጉ እንደሚል ፈልጉ የሚለው ቃል እግዚአብሔር የአማኙን ፈቃድ በመጠቀም ከኃጢአት ኃይልና ልማድ አማኙን ነፃ ያወጣ ክርስቶስን የመሰለ ወደሚመጣበት ልምምድና ባህሪ የሚያደርስበት ሂደት ነው። በአንድ ቀን አይሆን። በብዙ ዓመት በስጋ ኖሮስ ባለ ሕይወት ስርዓት የቆየ ሰው ዛሬ ጌታን ሲያምን መጽደቅ በክርስቶስ የቤዛነት ሥራ ስለሆነ እኩል ከኔ ጋር ይጸድቃል። የሕይወት ልምምድ ላይ ግን እኩል ልንሆን አንችልም። ወንድማችን በመቀደስ ሕይወት ስርዓት ውስጥ እግዚአብሔር እርሱን ፈቃድ እየተጠቀመ እየተቀየረ እየተለወጠ የሚሄድበት ሂደት ነው መቀደስ። ለዚህ ነው ብዙ ዓመት መጠጥ የጠጣ ሰው ዛሬ ጌታን ሲያምን አያፋሽገውም ልትሉኝ አትችሉም። በሲጋራ ሱስ ውስጥ የሰነበተ ሰው ዛሬ ጌታን ሲያገኝ ያፋሽገዋል። ልዩነቱ ድሮ ያን የሚያሸንፍበት አቅም የለውም። አሁን ያን የሚያሸንፍበት የሕይወት ስርዓት ተሰጥቶታል፣ መንፈስ ቅዱስም ተሰጥቶታል። ወንድማችን ግን ከመፈተን ሊያመልጥ አይችልም። በሕይወት ዘመናችን ስንኖር በስጋ ሕይወት ውስጥ ያሉ ፈተናዎች አሉ። በቅጽበት ከነሱ መገላገል ማንም ሰው አይችልም ካልዋሸን በቀር። ወገኖቼ ራሳችንን አናታልል። ሁልህም እዚህ ውስጥ ፈተና አለብህ፣ ቻሌንጅ አለብህ። በውጭ ካሉት ሰዎች የምትለየው ግን ይህን ቻሌንጅ ጥርስን ነክሰህ የምትቋቋምበት፣ ጨጓራም እየተላጠ ቢሆን ብዙ ነገር የምትሸከምበት የምትይዝበት ጸጋ ተሰጥቶሃል። ያ ማለት አልተፈተንክም ማለት አይደል። ጨጓራህም እየተቃጠለ እያረርክም ቢሆን ለጌታ ብለን የተውነው መዓት ነገር አለ። ማሸነፍ ስንችል የተረታንበት ብዙ ነገር አለ። መያዝ ስንችል የተውነው ነገር አለ። ያ እንዲሆን ያደረገው የእግዚአብሔር መንፈስ እንጂ ያን ማድረግ ድሮ መች እንችላለን? እኛ ብንሆን ድሮ ምንችል ነበር። ስለዚህ እግዚአብሔር የአማኙን ፈቃድ በመጠቀም ከኃጢአት ኃይልና ልማድ አማኙን ነፃ እያወጣ ከኃጢአት ኃይል ድሮ እንደ ሪሞት ኮንትሮል ጠቅ እያደረገ ወደ ፈለገው ኃጢአት ይወስዶ ነበር። ከዛ ኃይል እያላቀቀው ክርስቶስን እየመሰለ ወደሚመጣበት ልምምድና ባህሪ የሚያደርስበት ሂደት ነው። ሂደት የሚለውን በአእምሯችሁ ይዛችሁ የቅድስና አይነቶች ወይም ሂደቶች ሂደት ስለሆነ እነዚህን ማወቅ በጣም ጠቃሚ። በተለይ በቤተ ክርስቲያን ውስጥ ምዕመናንን ሰብስቦ የሚያገለግል አገልጋይ ይሄንን የጳውሎስን ትምህርት ይሄ ፓውሊን ነው። ካልቪንም አይደለም፣ አርሚንም አይደለም፣ ሉተሪንም አይደለም፣ ሌላም ካለ እሱ አይደለም። ይሄ ፓውሊን ነው። የጳውሎስ ትምህርቶችን ነው ማስተምራቸው። ሰዎች እንዴትም ጎትተው የሆነ ቦታ ሊመድቡ ይፈልጋሉ። የሚመድቡ የሚያሳዝነው በፈረንጅ ስር ነው የሚመድቡ። የየራሳቸው ፈረንጅ አላቸው። ወይኛ ጋር ገባ ወይ እዚህኛው ጋር ገባ ነው የሚሉ። ለዚህ ነው ግራ መንገባቸው። ይሄው ሰው በጸጋ ነው የሚድነው ብሏል ካልቪን ነው ይልሃል ወዲያው። አንዱ ደግሞ ይስብህና ኧረ አይደለም መንፈስ ያስወጣ አይተነዋል እና ካሪዝማቲክ ነው ይልሃል። እግዚአብሔር እንደዚህ ግራ የሚያጋቡ ሰዎች ስላረከን አመሰግናለሁ። የቅድስና አይነቶች ወይም ሂደቶች በክርስቶስ መቀደስ የመጀመሪያው ቅድስና ሶስት አይነት በመጽሐፍ ቅዱስ በጳውሎስ ትምህርቶች ውስጥ ቅድስናን ስናጠና ሶስት አይነት የቅድስና ዘርፎች አሉ። ሶስት አይነት የቅድስና ዘርፎች። እነዚህን ማጥናት ወሳኝነት አለው። አንዳንድ ጊዜ ሰዎች ቸርች ውስጥ ተሰብስበን የኢትዮጵያን ባንዲራ ይዘን ስላላለቀስን ማረን ጌታ ሆይ ብለን አንዳንዱ ባንዲራ ይዞ እስከ ማልቀስ ደርሷል። እግዚአብሔርን ኢትዮጵያ ያድርጎት የኢትዮጵያ አምላክ ቢራራልኝ ብሎ ከዛ በኋላ ሲያይን አናለቅስም። እነ ዳዊት ንስሐ አይቀበሉም ይላል። አይደለም ንስሐ አይነት አለው። ዝም ብሎ ጩኸት አይደለም፣ አይነት አለው። እናንተ እያለቀሳችሁ ያላችሁት አሁን በሰዓት ነው ነገር ሲኦል እንገባለን ብላችሁ ነው። እሱን እኛ ድሮ ጨረስን። የመዳን ንስሐ ይባላል በእኛ ሀገር ቋንቋ ጌታን መቀበል። የመዳን ንስሐውን ጌታን መቀበል በሕይወት ዘመን ስንቴ የምትገባው ንስሐ ነው? አንድ ጊዜ።
ሄደ ከተማ ደርሰ በመጣ ቁጥር ጌታን አትቀበልም ወይም የመዳን ንስሐ ከፍርድ የማምለጥ ንስሐ የለም። ቸርች ውስጥ ሆኖ እንጦሮጦስ እንደሚገቡ ሲኦል እንደሚገቡ እያሰቡ መላቀስ ጤናማ አይደለም። በማህበር ግን የበደል ነው እንደ ጉባኤ ግን ያጠፋነው ነገር ሲኖር በማህበር ንስሐ ይገባል። የግል ኃጢአት ሲኖር ግን እሁድ ጠብቀ ነው እንደ ንስሐ የምትመገባው። ሰኞ በደልክ እዛ መርካቶ ላይ፣ ማክሰኞ እዛ ፒያሳ ላይ በደልክ፣ እስከ እሁድ ቀጠሮ ጤናማ አይደለም። እሁድ ጠዋት መጥቶ እስቲ ያስቡ ሰኞ የተነበራችሁ ወለዚ ነው ሰኞ ከታክሲ ረዳት ጋር ተጣልቼ ማክሰኞ የተነበራችሁ ማክሰኞ የተነበርኩ ካለቃዬ ጋር የተጣላሁት ነው በኢየሱስ ስም እግዚአብሔር ይቅርበል። ሮብ የተነበራችሁ እዛው ጨርሱ እንጂ በግል የሰራውን በግል ጨርስ። ቸርች መጥተህ አይደል። እኔ ማቆም መጽሐፍ ቅዱስ ውስጥ እሁድ ሰው ወደ ቸርች የሚመጣበት ጥቅስ ተጽፏል። ሐዋርያት ሥራ ምዕራፍ 20 ላይ የሐዋርያትን ትምህርት ለመማርና ወይንም እንጀራውን ለመቁረስ ይመጡ ነበር ነው የሚለው። ለምን? የግል ኃጢአት እዛን መጨ በማህበር ስትበድል ደግሞ እንደ ቆሮንቶስ በማህበር ንስሐ ይገባል። እንዴ በቁጣ ላይ ፀሐይ ግባ ተብሏል። በቁጣ ላይ እሁድ አይምጣ ነው እንዴ? እሁድ የኛ ሲከፋ በቁጣ ላይ መስከረም አይግባ ይመስላል። ጳጉሜ 1 እስከ 5 ነው ንስሐ መንገባው። አመት ሙሉ የዘጋውን ሰው አመት ሙሉ ቂም የቋጠርክበትን ጳጉሜ ሲመጣ ወንድም አለም የይቅርታና የሳምንት ምንድነው ይሄ? በቁጣችሁ ላይ መስከረም አይግባ። መጽሐፉ ፀሐይ ግባ ነው። ለምን? ኢየሱስ 24 ሰዓት ያገለግላል። ሊቀ ካህናቱ አይደክመው አይሰለቸው፣ እጁን አትደግፍለት እንደ ሙሴ። በዛው ቅጽ ኦ ጂሰስ ሶሪ አሁን ለዚህ የሚሆን ጸጋ ስጠኝ። ስሬት አይደለም፣ ስሬት አልቋል። ለዚህ ችኛውም ሞቷል ኢየሱስ። አሁን የሚያስፈልገኝ ከዚህ ሞጣበት ጸጋና ምህረት ነው። ሜርሲ ማለት አቅም፣ የእግዚአብሔር ችሎታ በአንተ ህይወት ሲገለጥ ማለት ስሬት አይደለም። ምህረትና ጸጋን እንድንቀበል ወደ ጸጋው ዙፋን በእምነት እንቅረብ። ሲኦል እያሰበ ከሚያለቅስ ክርስቲያን ጋር አብረ ማልቀስ ንስሐ እንዳይመስል ደም መርገጥ ነው። ጂማ ላይ ባለ አንድ ትልቅ ቤተክርስቲያን ውስጥ እናቶች ተሰብስበው ያለቅሳሉ እያሉ ፈረንጇ ጠየቀች፣ ምን ሆና ነው የሚያለቅሱት አለች ሚሽነሪዋ። ቸርቻቸው ፈረንጅ ሁሌ ይመጣል እና ምን ሆነው ነው የሚያለቅሱት አለች። ያው ምንድን የሚሉት በቃ በዚህ ዘመን ማን ይድናል እንደወቃው ለታይዘን ሲኦል ልንገባ ነው ብሎ ነው የሚያለቅሱ እናቶች። እዛ ሰፈር ያለው እግዚኦ አበስ ገበርኩ ምናምን ይለዋል። እሱን እዚህ ዘመናዊ ታረጋዋል። ፈረንጇም እንዳረገች ታውቃለች። እየዞረች እማማ ተነሱ እማማ ተነሱ። ሲኦል የመግባት ፍርሃት ንስሐ በቤተ ክርስቲያን ውስጥ ደም ላይ ቆሞ መጸለይ ማለት። እግዚአብሔር ሆይ እኔ ምርጥ ልጅ ውድ ልጅ የማይሆን ቦታ ገብቼ የልሃለሁ፣ ተዝረክርክ የልሃለሁ፣ ከዛ የሚያወጣ ምህረት ስጠኝ፣ ከዛ የሚመጥቅ ጸጋ ስጠኝ ነው የሚባለው። በሲኦል ፍርሃት ባርነት ውስጥ የሚኖረውን ሰው አይደል እንዴ ነፃ ሊያወጣ በስጋና በደም የተካፈለው? ፍርሃት አለማመን እንደሆነ አታውቁም? ፍርሃት ኢዚኳልቶ አለማመን ምንድነው ስትለኝ ፍርሃት መጽሐፍ ቅዱስ እንዲና እንዲሆነልን እንደዚህ አይነት እምነት ከያዘን አለ ፍርሃቱ እንግባ። ሰዎቹ ምን አሉ? መግባት አንችልም አሉ። ምን ሆነው? በዚያ ከተማ ያሉት ረጃጅም ናቸው፣ እኛ አንበጣን መስላለን ብለው ፈሩ። ፍርሃት ወደቀባቸው። እግዚአብሔር እንዲህ አለ፣ ባለማመናቸው ጠንቅ አይገቡም አለ። ፍርሃት ኢዚኳልቶ አለማመን። ድፍረት ምንድነው? እምነት ነው። ለምን? በአንተ ላይ መሰረትም አስተማማኝ በሆነ ማንነት ላይ ተመሰረተ። ኢየሱስን እንድንጠራጠረው መከራ አትብሉ። ኢየሱስን እንድንጠራጠረው ስቃያችሁን አትብሉ። በማዕዘኑ ራስ ድንጋይ የሚያምን አያፍርም፣ አያሳፍረንም። ኢየሱስን እመነው አትጠራጠረው አለ ተስፋዬ ጋቢሶ። አፍህ ያመነ በልብህ አትክዳው። ድናል አውድኛለሁ። እንዴት ነው ግን አሁን ትንቢ ለሄድ ነው የምትሄድ? እሱን ያው እንግዲህ ታዲያ ምኑን አመንክ? የቅድስና አይነቶች መጽሐፍ ቅዱስ ውስጥ በጳውሎስ ትምህርት ስናያቸው 3 አይነት ናቸው። አንደኛው
በክርስቶስ የተቀደስነው መቀደስ ወይንም ፖዚሽናል ሳንቲፊኬሽን የሚባለው ነው። ፖዚሽን የሚለው ቃል በክርስትና ውስጥ ወሳኝ ቃል ነው። ፖዚሽናል ሳንቲፊኬሽን ማለት በክርስቶስ ስፍራ ላይ እግዚአብሔር አይቶ የቆጠረልን ማለት ነው። ይሰማል? እሱ የኛን ስፍራ ሲይዝ እግዚአብሔር ቤተክርስቲያንን የእርሱን ስፍራ ላይ ሆኖ ያየበት ቦታ ማለት ነው። ስለዚህ በስፍራ መቀደስ ወይም የስፍራ ቅድስና ወይንም በክርስቶስ የተገኘ መቀደስ ይባላል። የመጀመሪያው ፖዚሽናል ሳንክቲፊኬሽን የሚባል እያንዳንዱ አማኝ ምን ማለት ነው? ፖዚሽናል ሳንክቲፊኬሽን እያንዳንዱ አማኝ በዳነበት ቅጽበት ኢየሱስ ክርስቶስን የእግዚአብሔር ልጅ ነው ብሎ ባመነበትና ከሞት ወረት በተሻገረባት ቅጽበት የክርስቶስ ጽድቅና ቅድስና በእርሱ ውስጥ ሆኖ ተቆጥሮለታል። ትላንት ያየነው ኢምፒዩትድ ራይቸስነስ የእግዚአብሔር ጽድቅ በአማኝ ውስጥ ኢምፒዩት ተደርጓል። ከዛ ኢምፒዩት የተነሳ በኢየሱስ ክርስቶስ ቦታ ላይ ሆኖ እንደሚታይ ሰው ያ ሰው ቅዱስ ነው። ያን ሰው እርኩስ ብሎ መጥራት ነውር ነው። ቅድም አንድ እንደዚህ ያየው ፌስቡክ ላይ አንድ ጎበዝ አስተማሪ ማን እንደሆነ አላወኩም፣ ባቀው ደስ ይለኛል። እያስተማረ ነበር። አማኞችን እርኩስ ኃጢአተኞች ብሎ መጥራት ኃጢአት ነው እያለ የሚያስተምር። እግዚአብሔር ይመስገን ዘመን መጣ። እያንዳንዱ አማኝ በዳነበት ቅጽበት በክርስቶስ ቦታ ላይ ከመቆሙ የተነሳ በዚያ ስፍራ ላይ የተቆጠረለት መቀደስ ነው። አንደኛው ይሄ ምን ይባላል? በስፍራ ወይም የስፍራ ቅድስና ወይም በክርስቶስ መቀደስ ወይም ፖዚሽናል ሳንክቲፊኬሽን። ሁለተኛው እናብራራዋለን በኋላ። ሁለተኛው የምንለማመደው ወይም የምንፈጽመው ቅድስና ሲሆን እሱ ኤክስፔሪንሻል ሳንክቲፊኬሽን ነው። ኤክስፔሪንስ እናውቃለን። ድናችኋልና ወደ መዳናችሁ ግብ አምሩ የሚለው ወይም ደግሞ በድሮ ትርጉም የነፍሳችሁን መዳን ፈጽሙ ይለው ነው። እሱን ማብራራት ይኖርብናል። መዳናችሁን ፈጽሙት ምን ማለት ነው? ፈጽሙና ዳኑ ነው ወይስ መዳናችሁን ፈጽሙት? መዳናችሁን ፈጽሙ ምን ማለት ነው? አቤት ያው ቃል ጥሩ አድርጎ ጽፎታል። ደህንነትን ስላገኛችሁ ወደ ደህንነታችሁ ግብ ደግሞ አምሩ። ለመዳን ሳይሆን መዳናችሁን፣ አሁን ዳናችሁ ድናችኋል፣ አሁን መዳናችሁን ፈጽሙት የሰሜን ቋንቋ ነው። ምን ማለት ነው? መዳናችሁን ኤክሰርሳይዝ አድርጉት። እንግሊዘኛው መዳናችሁን ወርክአውት አድርጉት። ወርክአውት ማለት ምንድን ነው? ኤክሰርሳይዝ ማድረግ። ባጭሩ ምንድን ነው? ዶክተር ሆነሃል፣ ተመርቀሃል፣ አሁን ወደ ስራ ግባ እንጂ ዶክተር ለመሆን ስቴቶስኮፕ ይዘህ እስቲ ሞክር አይባልም። ምንም የማያውቅ ሲቪልን ሰው ክላሽ ሰጥተው በቃ በዚህ ክላሽ ወታደር ለመሆን ሞክር። የብዙ ሰው ትርጉም እንደዛ አድርገው ነው የሚተረጉሙት። ምንም ውትድርና ላልተማረ ሰው ክላሽ ሰጥቶ በል እንግዲህ 50 አለቃ አቤት ሂድ አይባልም። ወታደር አድርገው አሰልጥነው ሲጨርስ ምን ትላለህ? ወታደርነትን አሁን ፈጽመው። ዶክተር አድርገህ ሲጨርሰው አሁን ሐኪም ነህ፣ ሐኪምነትን ፈጽመው። በአማርኛውም እንደዛው ነው የተጻፈው። ከላይ ድናችኋል ነው፣ ከዛስ መዳናችሁን አሁን ምን አድርጉት? ፈጽሙት። ያው ቃል ጥሩ አድርገዋለች። ደህንነትን ስላገኛችሁ አሁን ደግሞ ወደ ደህንነታችሁ ግብ አምሩ። የደህንነታችን ግብ ማንን መምሰል ነው? ክርስቶስን እየመሰሉ መምጣት። ምን ይባላል እሱ? የምንለማመደው ወይም የምንፈጽመው ኤክሰርሳይዝ የምናደርገው ወርክአውት የምናደርገው ቅድስና። ግን ይህ የክርስቶስን ሕይወት በምድር ላይ እንዲገልጽ አማኙ እንዲለማመደውና እንዲኖረው የተፈቀደለት እና የታዘዘው ልዩ እድልና የመንፈሳዊ ስርዓት ነው። ለኛ ለአማኞች ክርስቶስን መምሰል ስለሆነ መቀደስ፣ ክርስቶስን ለመምሰል እንቀየር ማለት ማስፈራሪያ ነው፣ እድል ነው፣ ፕሪቪሌጅ እድል ነው። ሁሉም ሃይማኖት ውስጥ የመቀደስ ትምህርት አለ። ከኛ የከፉ የመቀደስ ትምህርት ያላቸዋል። ሂንዱይዝም ባዶ እግሩን ይሄዳል፣ እህል አይበላም፣ ምናምን ስጋ ነክቶ አያውቅም፣ ወዘተ ሁሉም አለው። የመቀደስ ትምህርት፣ የመተጣጠብ ትምህርት ሁሉም አለ።
እኛ ጋር የሚለየው ሁሉም የሚያደርጉትን አይነት የሃይማኖት መልክና ልምምድ ማድረግ ሳይሆን ማንን ወደ መምሰል መቀየር ነው። የኛ ክርስቶስን ወደ መምሰል መቀየር ነው። የክርስቶስን ሕይወት በምድር ላይ የመግለጽ ልምምድ ነው። ስለዚህ የሥነ መለኮት ሰዎች ምን አሉት? ይህንን እድል ለክርስቲያኖች የተሰጠ ፕሪቪሌጅ እንዲህ ለማመደው እንዲኖረው የተፈቀደለትና የታዘዘው ልዩ እድልና የመንፈሳዊ ሕይወት ስርዓት ነው። ይሄ ምንድነው? ኤክስፒሪየንሻል ሳንቲፊኬሽን። አሁን በኋላ ላይ ስለምንመጣበት ነው። አንድ ነገር ግን ያዙል። ይሄ የምንለማመደው ቅድስና ሸምጥጠን የምናመጣው ሳይሆን መጀመሪያ ከተቀበልነው መቀደስ ውስጥ የሚወጣ ነው። ዘር ሳይዘራ አይበቅልም። በሌለ ዘር አምጣው አብቀለው አይባልም። ኢየሱስ እንቅጩን ነግሮናል። ዮሐንስ 15 ላይ ያለ እኔ በራሳችሁ አንዳች ፍሬ ልታፈሩ አትችሉም። ዮሐንስ 15 ፍሬ አፍሩ ሚል ይመስለዋል ብዙ ሰው። ፍሬ አፍሩ አይደለም። ሰዎቹ አንተን አንፈልግም በአንተ ላይ አንሆንም አሉት። አናምንህም አሉት። አይሁድ ናቸው ነው። አዎ በእኔ ባትሆኑ በራሳችሁ አንዳች ፍሬ ልታፈሩ እንዳትችሉ እወቁ። በእርሱስ ብንሆን በእኔ ላይ ብትሆኑ ግን ያው ግንድ ላይ ናችሁ። ቅርንጫፍ መከራውን አይበላም ፍሬ ሊያፈራ። ግንዱ ላይ እስከተገጠመ ድረስ 30ም ይሁን 60ም ይሁን 100 ያፈራል። የቅርንጫፍ ፍሬ ማፍራት የቅርንጫፉ ጭንቀት ያመጣው አይደለም፣ ግንድ ላይ መገጠሙ። አይሁድ ግን ምን አሉት? ዮሐንስ 15 ላይ አንተ ማን አናውቅህም። ኧረ ብዙ ነገር አሉት ነው። አዎ ጥሩ ነው። እንግዲያስ በእኔ ባትሆኑ በራሳችሁ አንዳች ፍሬ ልታፈሩ አትችሉም። ኦኬ እኛ በማነን? በጌታ ላይ የሆነን ጌታ ሆይ እኔማ ማፍራት አልችልም በአንተ ነው መሆኑ ላልን ሰዎች ማስፈራሪያ አይደለም፣ ማጠናከሪያ ነው። ሰው እየጠመዘዘ ነው የሚጠቀምበት። ወይ ደግሞ ሰው ለመጥፋት በጣም ስለሚጓጓ ከመጥፋት ጋር ያገናኘዋል። ለምን እንደሚጓጓ አላውቅም። ሰው ለመጥፋት ያለ ምን ይጨነቃል? በጣም ነው የምንፈልገው። ወንጌል ውስጥ አንድ ታሪክ አለ። ታሪኩ የሁለት ልጆች ታሪክ ነው። ሁሉም ሰው ግን ሲሰብከው የጠፋው ልጅ ታሪክ ብሎ መጽሐፍ ውስጥ የጠፋው ልጅ ታሪክ የሚል የለም። ያለው የሁለት ልጆች ታሪክ። አንደኛውን እንረሳዋለን። ሁለት ልጆችና አንድ አባት የተተቹት ሁለቱም ልጆች እንጂ አንዱ ልጅ አይደለም። ግን መጥፋት የሚለው ቃል ደስ ይለናል እና ታሪኩን የጠፋው ልጅ ታሪክ ነው የምንለው። ታሪኩን ሊገልጸው የሚችል ርዕስ ቢፈልግ አንድ ርዕስ ነው። ምን? የአባት ፍቅር የሚል ነበር። እኛ ግን ወይኔ መጥፋት ስንወድ፣ በትንሽ በትልቁ መጥፋት ስንወድ እግዚአብሔር ደህንነታችንን በክርስቶስ ላይ ባይመሰርተው ማን ይተርፍ ነበር? እንደ ጉጉታችን ቢሆን ለምን የምትጓጉት ከስር? አንዱ ምን ብሎ ሜሴንጀር ላይ ጻፈልኝ መሰላችሁ? ትላንት ወደ አንጠፋም ብትልም ብታምንም ባታምንም እንጠፋለናል። ከስር ጻፍኩለት እንደ እምነት ይሁንልህ። ምን አስጨነቀኝ? እኔ ምን አከራከረ? አጻጻፉ ነው የገረመኝ። ብታምንም ባታምንም እንጠፋለናል። ለመጥፋት ለምንድን ነው የሚጓጓው ሰው? የምንለማመደው የምንፈጽመው ቅድስና ሲባል አሁንም ሸምጥጠ የምታመጣው ሳይሆን ከዘሩ የተነሳ አንደኛ ዮሐንስ ምዕራፍ 3 ቁጥር 7 ላይ የድሮ ትርጉም ላይ ከእግዚአብሔር የተወለደ ሁሉ ኃጢአትን ወይም ቀላሉ ሐሳብ ምንድነው? እንደ ልማድ አድርጎ ሊኖርበት አይችልምና ሀቢት አይሆንም። ለምን? ያው ቃል ጥሩ አድርጎ ተርጉሞታል አዲሱ መደበኛ ትርጉም፣ ሌሎችም ከእግዚአብሔር የተቀበልነው የቅድስና ዘር እርሱ በእኛ ውስጥ ወይም በአማኝ ውስጥ ይኖራልና። ያልተዘራውን አብቅል ማለት ራሱ ፌር አይደለም። የተዘራው ነው የሚበቅለው፣ እሱን ማሳደግ ነው። ዘር ደግሞ በዘይት አያድግም። ሰማን? ውስጥ ያለውን ዘር አሁን ዘይት እየቀባው ብሎ አያድግም። እስቲ ዘርን ዘይት ቀብቶ ያሳደገ አንድ የበቆሎ ፍሬ ንገሩኝ። እሺ ባስፈራራው ዘር አያድግም? አንድ የበቆሎ ዘር እዚህ ጋር ይገ ይልሃል እግዚአብሔር ታፈራለች በቀላ አለ አትበቅልም ይልሃል እግዚአብሔር።
ይበቅላል አይበቅልም? አይበቅልም። ጳውሎስ ያለው እኔ ተከልኩ አጵሎስ ይለቀልቅ ነበር ነው የሚለው። ያጠጣ ነበር። የእግዚአብሔር ቃል በሌለበት አታድግም። ተጫጫህ፣ ተማሟቅ፣ ቤቱን ሙላው፣ ከዚህ ተርፈ ውጭ ተሰለፍ፣ አታድግም። ቢተነበብ ቢያስፈራሩ ከሰሜን ከምስራቅ ከምዕራብ ከደቡብ ነብይ ይምጣ ሲያስቦካካዩ የትም አትደርስ። ዘሩ የሚያድገው በእግዚአብሔር ቃል ውሃ ነው። እግዚአብሔር የሚያሳድግበት ሕይወት ስርዓት ጳውሎስ ይተክላል፣ አጵሎስ ውሃ ያጠጣል፣ እግዚአብሔር ያሳድጋል። በዚህ ውስጥ ሰውየው ምን አደረገ? ሰውየው ምንድን ያደርገው? ጳውሎስ ሲተክለው ዘሩ ተተከለ፣ አጵሎስ ሲያጠጣው ጠጣ፣ እግዚአብሔር ሲያሳድገው አደገ። ይሄ እኮ የሕይወት ስርዓት ነው። ታድጋለህ አታድግም ይልሃል። ጅማ ላይ ዘይት ቀብተው ልጆቹ አላድግ ሲሉ በመንፈስ ሕይወት ነው አሉ። ሰውየው አሰልፉ። እውነተኛ ነገር ነው ነገራቸው። ዛሬ ተረፍኳለች አንዷ መጣ። ምን ሆነሻል? ፓስተር ዘይት አጠጥቶን ነበር አለች። እንዴት አልኳት። እያሰለፈ ይቀባና አንዳንዱን ናጠጣ ምን መሰለ ሰውየው ወደ ቸገረው። ቢቀባቸው አያድጉም፣ ቢያስፈራራ አያድጉም፣ ቢለቀልቅ አያድጉም። ምናልባት ከጠጡ ቢያድጉ አታድግም። ተፈጥሮ እንኳን አያስተምራችሁም ወይ አለ ቅዱስ ጳውሎስ። ስለዚህ ካላደክ ጥፋቱ ወይ ዘር የለም ወይ አጵሎስ ነው ጥፋቱ፣ አንተ ጋር አይደለም። አጵሎስ ያላጠጣውን ሰው ሊፈርድበት አይችልም። አጵሎስ ተነስቶ አካኪ ዘራፍ ሊል አይችልም። አጠጣ። ያላጠጣኸውን ህዝብ ፍሬ የሌለው ህዝብ ደግሞ መተናልኛ በእኛ ይሳበብልሃል። እዛው ቸርች ፈንድቶ እዛው ቸርች አሽሹ ነው የጀመረው የፓስተሩ ልጅ። እኛ ጋር ስለመጣች ጸጋ የሚሉ ኃጢአት እንዴ እየተዋወቅን እኛ ጋር መጥቶ አይደለም እንዲያሽሹ ነው የተወው። እናንተ ጋር አልወጣ ያለው አይደለም እኛ ጋር ወጣው። ስላልተናገርን ነው እንዴ? እዛ አይደለም እንደ ዱርዬነቱን ለምደው እኛ ጋር የመጡት። እስቲ ተስፋ ካለ ብለው በኃጢአቱ እኛ ጋር 1 ዓመት የቆየ አንድ ሰው ታውቃለህ? ከነንቀሳቱ መጥቶ ጸጋ ሰው አላደረገውም። በውስጥ የወደቀው አይደል እንዴ አግብቶ ወልዶ ከብዶ ያለው። የእግዚአብሔርን ጸጋ ትሳደቡ፣ የእግዚአብሔርን ጸጋ ታክፋፉ። ጸባችሁ ከኛ ጋር ነው፣ እኛን ስደቡ። ጸጋ ኃጢአተኛነትና ዓለማዊን ምኞት ማስካድ የሚችል ብቸኛው መንገድ ነው። ማስፈራራት፣ ዛቻ፣ ጥረት የለም። መጽሐፍ አይናገርም። ኤክስፔሪንሻል ሳይንቲፊኬሽን እሱም ቢሆን ሸምጥጣ የምታመጣው ሳይሆን የተዘራውን ዘር የማብቀል ጉዳይ ነው። ካንተ የሚፈለገው ትቀደዘን መፈለግ ወይንም ኢየሱስን ረኔ መሬት ላይማ አበበንም በቀለንም መስዬ መኖር አልፈልግም። ምን ተመሳሳይ ላይፍም አልኖር እንደ ኢየሱስ ለየት ነው ማለት አስተሳሰብ ያነጋገር ምናምን ነው። በዘመኑ እሱ አብዮተኛ እንደሆነ አብዮተኛ ነው መሆኑ። ለሃይማኖቱም ለሰፈሩም ለምንም እንግዳ የሆነ ሰው የምመረምር እንጂ ማልመረምር ሰው ሆኜ ነው የምኖረው ብሎ የመጓጓት ነገር ግን ያስፈልጋል። መደበኛውን የዜጋ ኑሮ መኖር መሞት፣ ተወልዶ ከዛ አድጎ ከዛ አግብቶ ከዛ ወልዶ ከዛ አርጅቶ ከዛ የድርዳኛ ወይ የቁብዳኛ ሆኖ ከዛ መሞት ምናምን ያስጠላል። ለክርስቲያኖች የተሰጠ እድል ነው ቅድስና። በማስፈራራት አይደለም ነግርህ፣ ኢየሱስን እንድትመስል እግዚአብሔር ወስኖልሃል። ማንንም እንድትመስል አይደለም። ማንንም እከሌን ተከተል፣ ጻድቁ እከሌን ተከተል። የት ነው የምትደርሰው? የሆነ ቦታ ትሄዳለህ፣ ትሞታለህ። የሆነ ገዳም ውስጥ የሆነን ፓስተር ተከተለው፣ ትሄዳለህ። ነገ ፓስተሩ ፌስቡክ ላይ ስሙ ሲወጣ አንተም አብረህ ትወጣለህ። የሆነ ሲኒየር ጁኒየር ሐዋርያ ነብይ ተከተላቸው፣ የሆነ ቀን እዛው ጋር ነው የምትደርሰው። ትከተለው ዘንድ ፍለጋውን ትቶልህ ሄደው ኢየሱስ ነው። ለምን? አዋጭ ነው። ስትከተለው ብትል ስሙ ፌስቡክ ላይ ወጣ፣ በቲክቶክ ኃጢአት ሰራ ይባል፣ በእንትን እንደዚህ ያረጋ ይባል፣ ዘይት ሸጣ ይባል፣ ሴት ደፈራ ይባል፣ ምን አይባል። እሱን ስትከተለው ወገኔ በእርግጥ ነው ስትከተል አንዳንድ ቦታ ላይ ስድብ አለ። ጠራቢ ልጅ ትባላለህ። እሷን ኮቴ መዝለል አትችልም። ጌታ ሆይ ሆሳናዋን ልርገጥ
አይባልም። ስድብ ዋጋ ትሰደባለህ። አጋንንት አለበት አሉት አይደለም? እሷን ስትረግጥ ባልጠበቅከው ሁኔታ ካልጠበቅከው ሰዎች አጋንንት እኮ አለበት ትባላል። ያን ጊዜ ደቀ መዝሙር ከመምሩ አይበልጥም ብለህ ካልተቀበልክ በስተቀር ትቢት ከመጣ ልክ አይመጣም። እንዳሉት ጋኔን ይመጣል። ስለዚህ የመረጥ ካትረግጥም መከራውን ትረግጣለህ፣ ስደቱን ትረግጣለህ፣ መነቀፉን ትረግጣለህ። ሆሳዕና ብለው ሲጨፍሩ አብረህ ባያ ላይ ቁጭ ብለህ ጨርቅ እያነጠፈልህ ትጓዛለህ። በማግስቱ ግን ስቀለዋል። ያው ህዝብ ያዝ። ለዚህ ነው ክርስቲያኖች ሆይ ረደፍ ምናምን ሲሉ ሾልከ መጥፋት ያለብህ። ሰው በጣም ከፍ ሲያደርግ ጥሩ አይደል? አውርደኝ ማለት ነው። ለምሳሌ እንዲህ ከፍ ረደፍ ምናምን ይልና ሲባል ረዛ ሰፈር ሌላ ነብይ መጥቷል ዘጭ አርጎ ሩጫ ማለት ዴቭ ልናወርድህ ነው እንኳን ብሎ ነግሮ ካይሮጥ ፈጥፍጦ ነው የሚሮጠው። አትስማ፣ አትቀበል። ንጉሱ እንኳን ሊያነክሱት በፈለጉ ጊዜ ከፊታቸው ሸሸ። ለመከራ ነው የተፈጠርነው፣ ለመከራ ምንም ቁልምጫ ያስፈልጋል። ይሄን ጸጋ ወንጌል ይዘህ መኖር ትፈልጋለህ? በዚህ ጸጋ ልትቀጥል ትፈልጋለህ? ማንም እሰይ ሳይል ዋናው ተሰድቧል። ጳውሎስ ተሰድቧል። አንተ እሽኮለሌ አትባልም። ትሰደባለህ፣ ስም ይጠፋል፣ ይዋሽብሃል፣ መከራ ትበላለህ፣ አስፈላጊ ከሆነ ትገደላለህ። አይመችም ማለት ትወጣለህ፣ ትገሰግሳለህ፣ ከፍ ነው የምትለው። ኢየሱስ እኔን ስትከተሉ መከራ አለባችሁ። እሷ ወንጌል እኮ ተረሳች። በአንድ መንገድ ይመጡብሃል፣ በሰባት ቀን ትበትናቸዋለህ። በእንትን በረከት ይሆናል። በጓዳ በና የሚለው ዘዳግም ነው። ኢየሱስ እኮ የዛሬ 2000 ዓመት መጣ። አልሰማችሁም? መጥቶ ሞቶ ተነስቶ አስተምሮ ሲያስተምር ሁሉም እንዳለ ታውቃላችሁ። ለቀደሙት እንደዛ ተብሎ ተጽፏል። እኔ ግን እላችኋለሁ እዛ ጋር እንዲህ ነው። እኔ ግን ይሄን ሲመቱ ይሄን ስጥ ብያለሁ። ግን ቸርች ውስጥ ያ ነው የሚጠመን። ይመቻል፣ አሪፍ ነው። ሄድባቸዋል በሰባት መንገድ ይበተር። እንደዚህ አይነት ሰዎች ናቸው ዲስፐንሴሽን የሚሉ አሉ፣ መገወዝ ዘመን የሚሉ አሉ ብለው የሚቃወሙ፣ አደበላልቀው ማስተማር የሚፈልጉ፣ ጥፊ የማይፈልጉ፣ የአዲስ ኪዳኑን በረከት ከቸርች ውስጥ አጥፍቶ ኦሪቱን በረከት ሊያውጁ የሚፈልጉ ሰዎች ዲስፐንሴሽናሊስት ናቸው። ደግሞ ነገም እንደሚያወጡልን በየጊዜው ነው የሚያወጡልን። እና ዘዳግምና ማቴዎስ የው ስርዓታቸው አንድ ነው ልትለኝ ነው እንዴ? ሙሴና ክርስቶስ እኩል ቤት ሰልፍ ናቸው እንዴ? ሙሴም ኤልያስም አጠገቡ ቢቆሙ ለሶስታችሁ ቤት ልስራ ልትል ነው እንዴ? እግዚአብሔር ሙሴንም ኤልያስንም ዞር አድርጎ በእርሱ ደስ የሚለኝ ልጅ እሱ ነው፣ እሱን ስሙት። ምን ሰብከውም እሱን ነው። ሐዋርያት ሥራ 15 ላይ ጴጥሮስ ምን እንዳለ ታውቃላችሁ? የሙሴ ትምህርት ቸርች ውስጥ እኩል በኩል ቤት ሆነ። በቃ ሙሴ እኮ በየምኩራቡ የሚሰብኩ አሉለት። እኛ የሱ አስተማሪ አይደለም፣ እኛ ሰባኪ አይደለም። አሉለት እንዴ? የእግዚአብሔር ልጅ ሰባኪ አጥቶ ሙሴ መድረኩን ያዘው እንዴ? ኤክስፒሪየንሻል ሳንቲፊኬሽን ምን ሸመጥጠው በስጋ ጥረት የምናመጣው ሳይሆን የተዘራውን ዘር የማብቀል ጉዳይ። አባት ሆይ ኢየሱስን መምሰል እንፈልጋለን። እኔ በጣም እፈልጋለሁ። ከብዙ ድካሞቼ፣ ከብዙ መሰነካከሎቼ፣ ከብዙ ጥያቄዎቼ እየረሳኋቸው እየወጣሁ ኢየሱስን መስሎ መኖር እሱን እፈልጋለሁ። አባቶ ጉባኤውም ይፈልጋል። በኢየሱስ ስም ፈቀድንልህ። በሸክላ ዕቃ ውስጥ ውድ መዝገብ የተገለጠ ይሁን። አሜን። ሶስተኛ ፍጹማዊ ቅድስና። እነዚህን ወደ ማብራራት መጣሉ። ይሄ ታይትሉ ነው። ምንድነው ስሙ? የመጀመሪያው ምንድነው? በክርስቶስ መቀደስ የስፍራ ቅድስና ፖዚሽናል ሳንቲፊኬሽን። ሁለተኛውስ የምንለማመደው ቅድስና ኤክስፔሪንሻል ሳንቲፊኬሽን፣ ያኛውን ዘር የማብቀል ጉዳይ። ኢየሱስን ለመምሰል በተሰጠን እድል ተጠምተን እሱን ለመምሰል መፈለግ፣ በመንቦቅቦቅ ሳይሆን በፍላጎት የምንገባበት። እንዲህም ሆኖ ግን በኋላ እንመጣለን፣ በዚህ ምድር ላይ ይሄን ስጋ እስከለበስን ድረስ ወደ ፍጹማዊ የቅድስና ስርዓትና ልምምድ ውስጥ ልንደርስ አንችልም።
እየተቀየርን ይሄድን እያለ እድሜያችን 50 60 እንደ ዘመኑ እንዴት እንደሚሮጥ ታውቃለህ አይደል? እንደሚቸኩል እንደ ያገባበትን አመት ሁሉ ሲያስታውስ ብሏል። እስቲ ሆነ ምን እንዴት ነው የሚሮጠው? እየለመድክ እያለ እድሜ 40 ላይ ተፈጥሮ ያመጹን አይነት ይቀይራል እንጂ አመጹ አለ። እንደ ድሮ ለፈንዳና ሄጄ ልጥቀስ ብትል ሴቶቹም ምን ኖር ሰው ትልቅ ሰው አይደሉም ትባላለህ። ግን አክሽኑን ይቀይራል። አየ ለዚህ ነው መጽሐፍ ቅዱሱ ከጉርምስና ክፉ ምኞት ሽሽ አይልም። ጉርምስና ምን እንደሚፈልግና ቃል ከጎልማሳነት ይላል። 40 ቤት ስትገባ ሌላ ነው። ምን የገንዘብ አምሮት ይላል። ይቆጫሃል። ስንት አመት ያልሰራኸው ባንክ ስታይ ዜሮ ነው። በኤኒሚንስ ገንዘብ ፍላጎት ይጀምናምን ወይኔ መጦሪያ የለም። ከዛ በኋላ እሱን ለማግኘት በኤኒሚንስ የትኛውን ሙከራ የመሞከር ፈተና እያለ ይሄዳል። ፈተናው ይቀጥላል። ስለዚህ እዚህ ምድር ላይ እስካለን ድረስ ሰው ኮሊሞት እያጣጣረ ማመጹን አያውቁም። እንዴት ነው በቃ እርሱ አሁን ወደዛ ሊሄዱ ነውና በቃ ያ ትንሹን ልጁን ይቀርበሉት በቃ ያንን ሰርቪሱ ቤት ለሱ ይሁን አልሰጠው። በዛ ሰዓት ራሱ ሰው ልኩ አይጠፋም። እዛ ላይ ሆኖ እንኳን ሰው አይጨርስም አመጹን። ስለዚህ አልቲሜት ሳንክቲፊኬሽን ወይንም ፍጹማዊ ቅድስና የሚባል ደግሞ ከፊት ለፊት አለ። እሱ መቼ እንደሚፈጸም ነግራቸዋል። ሁሉም አማኞች በሚመጣው ዘላለም ውስጥ ሲገቡ የሚያገኙት ምሉ የሆነ ቅዱስነት ነው። ኦሬዲ ከእግዚአብሔር ልጅ የተቀበልነውን ቅዱስነት በሙላት የምንካፈለው፣ በሙላት የሚገለጠው፣ በሙላት የምናገኘው የሚጀምረው መቼ መሰላችሁ? የሞትን ቀን ይጀምራል፣ በትንሣኤ ይጠቃለላል። አልቲሜት ሳንክቲፊኬሽን። አንድ ክርስቲያን ልክ ስጋው በሞተ ጊዜ ወይም ባንቀላፋ ጊዜ ወደ ፍጹማዊ ቅድስና ውስጥ መግባት ይጀምራል። ከዛች ቀን ጀምሮ ቸርች ውስጥ መበጥበጥ ያቆማል። ከዛች ቀን ጀምሮ ከሚስቱ ጋር አካኪ ዘራፍ እሰጥ አገባ ያቆማል። ከዛች ቀን ጀምሮ በትንሽ በትልቁ በስጋ ፈተና ውስጥ የሚያልፈው ነገር ያቆማል። ይሄን ወንድም ስንሸኘው ምን እንላለን? ሄደ ወደ አባቱ ሄደ ኢየሱስን አምኖ ዓለምን ካደ። ብዙ እኮ ያልካደው ነገር ነበር፣ ግን ይሁን ዓለምን ካደ ሄደ ወደ አባቱ ሄደ እንላለን፣ እንሸኘዋለን። ሹርሊ ሄዷል ወደ አባቱ። ገብቷቸዋል። በምን በመቀደስ ሕይወት ስርዓት ነው? በመጽደቅ ሕይወት ስርዓት። ማን በፈጸመለት? የእግዚአብሔር ልጅ በፈጸመለት። ስለዚህ ያን ጊዜ ይጀምራል። ከዛች ቀን ጀምሮ ከዚህ ስጋ ሕይወት ይወጣል እና ይሄም ስጋ ወደ ፍጹም ቅድስነት በቃ ሳይገባ ሊቀር ነው። ኖ መክበር ትንሣኤ አለ። በትንሣኤ ጊዜ ይህ የሚበሰብሰው ማይበሰብስ ብቻ መስሎሃል? ይሄ የተዋረደው የሚከብር ብቻ መስሎሃል? ማይበሰብስ የከበረ ማለት ምን ማለት ነው? ኃጢአትም ማያውቅ፣ ኃጢአት ምን እንደሆነች ማያውቅ፣ የኃጢአት ሐሳብ የሌለ አመፃ ምን እንደሆነ ማያውቅ። መጽሐፍ ቅዱስ ምን ያህል ኢየሱስ ከሰማይ ለክርስቲያኖች ምን ሆኖ ይመጣል? መድኃኒት ሆኖ፣ ለዓለም ዳኛ፣ ለኛስ መድኃኒት። ለምን? አንድ ያስቸገራቸው ክፍል ነበር። እድሜ ዘመን ሲኖሩ አገልጋይ ሁሉ እየተነሳ እንዲያስፈራራቸው ምክንያት የሆነ ምን? ይሄ ስጋቸው። ነብዩ ሁሉ የመጣ ሬሳ ሳጥን ምናምን ሲላቸው የነበረው ይሄ ነበር የሚያስቸግራቸው። ከዚያሳ ይሄን ሊያድን ኢየሱስ ይመጣል። አዎ ወንድሜ በስጋዬ ፈተና አለብኝ፣ ግን ኢየሱስ ይመጣል ያድነኛል ከዚህም ስጋ። ምን ይላል? ከዛ የሚመጣ መድኃኒትን ደግሞ እንጠባበቃለን። አድኖን አይደል እንዴ? ምን ሊያድን ነው የሚመጣው? ለእርሱ ሊገዛ ወደሚችልበት አሰራር በሉኝ በእናትህ። ለእሱ ሊገዛ ወደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደውን ስጋችንን ይለውጠዋል። ለምን? ለእሱ ሊገዛ ወደሚችልበት። አሁን እየሞከረ ነው። ስጋ ለእግዚአብሔር ሕግ መገዛት ተስኖታል አለቃ። ተሳኖም እንደሆነ ታውቃለህ? ይሞክራል፣ የተቀየረ ይሄዳል፣ ክርስቶስን ለመምሰል ይጓጓል። በዚህ ውስጥ ማን ክብር ያገኛል? እግዚአብሔር ይከብራል። ሕይወታችሁን አይተው ኑሯችሁን አይተው ምን ይሉ ዘንድ? የሰማይ አባታችሁን ያመሰግኑ ዘንድ እናያለን። እቺን ፖይንት በደንብ ማየት አለብን። በቀደም ያየነውን መጽደቅና አሁን እያየነው ያለነውን ቅድስና በምንድን ነው ምን ለያቸው? መለየት አለብን።
በቀደም ስናጠና የቆየውን መጽደቅና ቅድስናን ካለየን ቸርች ውስጥ በተለይ ይህን ሳትለዩ እግዚአብሔር ወደ መድረክ አያምጣችሁ። የእግዚአብሔርን ሕዝብ ትበድላላችሁ። 16 ነው 10 ምናምን ችግር ያለበትን የቆሮንቶስ ቤተክርስቲያን ጳውሎስ እንኳን ሲጽፍ በክርስቶስ ለተቀደሳችሁ ነበር ያለው። አንተ ግን እንደዛ ማለት ያቅታል። ሕዝቡን ታይና ሕዝብ የለኝም ይላል ጌታ። አንዲት ሴት ቆሻሻ ስትጠርግ በራእይ አየሁ። ጌታው ምንድነው አልኩት። ሕዝቤ ነው ጠርጌ ነው ማውጣው ይላል። ከዛ እንዲህ ነገር የሚወድ እህቶች አሉ። በትንሽ ነገር ራሱ ኑሮም ሆድ ያባባል። ሰው ዛሬ ቸርች በምን እንደሚያልቅስ ማውቃት አንዷ ትጀምራለች። ሁሉም ወንዱም ሆድ ይብሰዋል፣ ይቀጥላል። አቤቱ የማዳንህን ደስታ ስጠኝ። አቤቱ የደህንነቴን የመዳኔን ደስታ ደግሞ ስጠኝ። እንግዲህ በክርስቶስ ከጸደቀን በእምነት ከጸደቀን በእግዚአብሔር ዘንድ በክርስቶስ ኢየሱስ ምን እንያዝ? ሰላም እንያዝ። መጽደቅና መቀደስ ልዩነታቸው። መጽደቅ የእግዚአብሔር ሸንጎ፣ የእግዚአብሔር ሕግ፣ የእግዚአብሔር ፍርድ ቤት የወሰነው ውሳኔ ነው፣ ብያኔ ነው፣ ውሳኔ ነው። ስለዚህ ውጫዊ የሆነው ሕጋዊ ስፍራችን ነው መቀደስ። የፍርድ ቤት ሰዎች ታውቃላችሁ ይህን ቋንቋ አሁን ያወራሁት። ያ የኛ በሕግ ያገኘነው ሰውነት ነው፣ ስፍራ ነው፣ ውሳኔ ነው የተወሰነው። እኛ ታይተን ድርጊታችን ታይቶ ህይወታችን ታይቶ ለሚስቱ ይሄ ሰው አበባ ነው የሚሰጠው ጥፊ ተብሎ ተገምግመን ሳይሆን እግዚአብሔር ኃጢአተኛ ሆነን ሳለን ባመንን ቅጽበት የበየነው ብያኔ እወጃ ነው፣ ዲክለሬሽን ነው። ውጫዊ የሆነ ህጋዊ ስፍራችን ሲሆን መቀደስ ግን ውሳጣዊ ወይም ውስጣዊ ሁኔታ ነው። ከውስጣችን ካለው ዘር ተነስቶ ለመኖር የምንጀምረው ህይወት ነው። ያኛው ግን ሙሉ በሙሉ ይሄ ህይወት ከመገለጡ በፊት የተወሰነ ብያኔ ነው። ይሄ ግን ከውስጣችን የሆነ የሚገለጥ ነገር ነው። አንድ ሁለተኛ መጽደቅ በህይወት ዘመን ስንት የሚፈጸም ነው? አንድ ጊዜ ብቻ የሚፈጸም። ደርሶ በመጣ ቁጥር ሰው አይጸድቅም። ወጣ ብሎ በገባ ቁጥር ሲጸድቅ አይውልም። አጸደቃቸው የሚለው ዲክላሬሽን ወይም ደግሞ ውሳኔ ወይም ደግሞ ፍርድ ቤቱ የወሰነው ብያኔ ሰው በሰው ሁኔታ ላይ ስላልተመሰረተ ሰውየው በበረታ ቁጥር ሲቀጠልለት በደከመ ቁጥር ሲበጠስለት የሚውል አይደለም። ብያኔ ነው። ብያኔ ውጫዊ ነው፣ አፋዊ ነው። ይሄኛው ግን ውሳጣዊ ነው፣ ከውስጥ የሆነ ነው እና ከእንደገና በህይወት ዘመን ሁሉ የሚያድግና የሚቀጥል ነው። ያ ስንት የሚፈጸም ነው? አንድ የሚፈጸም ነው። ምን? ጀስቲፋይድ መሆን በእግዚአብሔር ሸንጎ ምንም ነውር የለበትም ተብሎ የኢየሱስ ነገር አንተ ውስጥ ታይቶ ለአንተ የተበየነበት ሲሆን ይሄ ግን በህይወት ዘመን ሁሉ የሚያድግ የሚቀጥል። መጽደቅ ሙሉ በሙሉ የእግዚአብሔር ስልጣንና ውሳኔ ነው። እኛ የለንበትም፣ ተሳትፎ የለም። በእምነት በኩል የተቀበልነው ነው እንጂ በድርጊቶች በተሳትፎ የምናገኘው አይደለም። መጽደቅ ሙሉ በሙሉ የእግዚአብሔር ሉዓላዊ ብያኔና ውሳኔ ነው። ለዚህ ነው መጽሐፍ ቅዱስ አስቀድሞ ያወቃቸውን የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው። ማን ነው በዚህ ሁሉ ውስጥ አድራጊው? እግዚአብሔር ሲሆን ተደራጊው ማን ነው? እኛ ነን። አድራጊው ማን ነው? እግዚአብሔር። አጸደቀን እንጂ ተባበርንና እኔና እግዚአብሔር አይባልም። በመጽደቅ ጉዳይ ውስጥ እጅ የለበትም፣ እምነት ብቻ ነው ያለው። በቅድስናስ የአማኙ ፈቃድና ድርሻ አለበት። ለማደግ ቸርች ይመጣል፣ ለማደግ የእግዚአብሔር ቃል ያጠናል። ለማደግ ክርስቶስ ምንድነው የሚመስለውን መቼስ የሚፈልገው በቃል ውስጥ ነው። አንድ ትልቅ የእግዚአብሔር ሰው እንደተናገረው እኔና ኢየሱስ ፊት ለፊት የምናወራው መጽሐፍ ቅዱስን ስከፍት ነው እንዳለ ኢየሱስን እሷ ውስጥ እናገኘዋለን። ስለዚህ የአማኙ ፈቃድና ድርሻ አለበት መቀደስ። መጽደቅ በዚህ የህይወት ዘመን ላይ ፍጹም ነው፣ ምሉ ነው። በህይወት ዘመናችን እስካለን ባለንበት ሰዓት ቅጽበታዊና ወዲያው የተፈጸመ ምሉ ነው። አትጨምሩበትም፣ አትቀንሱበትም። አንዳንድ ሰባኪዎች እንዲህ ይላሉ፣ መጽደቃችን ላይ ምንም አስጨምሩም ይሉና አትጨምሩ እኮ ማለት አትቀንሱምም ያካትታል።
ግን እንዳትቀንሱ አይነት ነገር ይናገራል። ኖ መጽደቅ ላይ አትጨምሩም አትቀንሱ። አሁን እዚህ ቸርች ስለመጣችሁ ይሄን ቃል ስለሰማችሁ ጽድቃችሁ አይጨምርም። ጽድቅ አይጨምርም አይቀንስም። ጽድቅ ላይ ጾም አይጨመርበትም፣ ጸሎት አይጨመርበትም፣ ጾም አይጨመርበትም፣ መንፈሳዊ ተግባሮቻችን በሙሉ የሉበትም። ጽድቅ ላይ የተሰቀለው ብቻ ነው ያለው። መጽደቅን በተመለከተ የማያድግ የማይቀንስ፣ ስበረታ የማይጨምር በድካም የማይቀንስ ነው። ሙሉ በሙሉ ሉዓላዊ ብያኔው የማን ነው? የእግዚአብሔር ሲሆን መቀደስ ግን በዚህ ህይወት እያለን ምሉ አይሆንም። እያደግን እየተለወጥን እንሄዳለን እንጂ። ለዚህ ነው ስንሰብክ መጽደቅን በክርስቶስ ያለቀውንና መቀደስን መለየት ያለብን። አንዳንድ ጊዜ የምንናገረው ነገር ይሄኛውን ስትቀደሱ ስትለማመዱ እዛ ጋር አልፎ የመጡትን ነገር ማለት ነው ወደፊት ታገኙታላችሁ። ኧረ በስመ አብ! ጋሪው ከፊት ፈረሱ ከኋላ አይሆን። ትግል የሚሆነው ለዛ ነው። የሥጋ ጥረት የሚሆነው ለዛ ነው። ገላትያ 3 ላይ እንደጻፈ በሥጋ ጥረት ፍጹም ሰው ለመሆን ታስባላችሁ። በሥጋ ጥረት እንዳለ ማለት ነው። ስለዚህ በዚህ ህይወት ምሉ አይሆንም። ስንተኛ ነጥብ ነው? 1 2 3 4 አምስተኛ መጽደቅ ለሁሉም አማኞች እኩል የተሰጠና የተወሰነ ውሳኔ ነው። ከእስር ቤት ይውጣ ተብሎ አበበም በቀለም በጣም ከባድ ወንጀል የሰራውም ሰውዬ ከእስር ቤት ሲወጡ ይውጡ ውጤቱ አንድ ነው፣ ከእስር ቤት መውጣት። ለሁሉም አማኝ እኩል የተሰጠ ነው። ማን? የእግዚአብሔር ጽድቅ። ለምንድን ነው እኩል የሆነው? አቤት! ይህ የማን ጽድቅ ስለሆነ? የእግዚአብሔር ጽድቅ ስለሆነ። በምን ስለማይገኝ? በስራ ስለማይ። ይህም የእግዚአብሔር ጽድቅ ኢየሱስ ክርስቶስን በማመን የሚገኘው የእግዚአብሔር ጽድቅ ስለሆነ ልዩነት የለምና ሁሉ ኃጢአት ሰርተዋልና በእግዚአብሔር ልጅ ላይ ባለ እምነት ማለት በክርስቶስ በኩል እንዲያው በጸጋው ይጸድቃሉ። ጽድቅ ይሄ ነው። እንግዲህ ትምክት ወዴት ነው? እሱ ቀርቷል። በየትኛው ህግ ነው? በስራ ህግ ነውን? አይደለም፣ በእምነት ህግ ነው እንጂ ሰው አለ ምንም ስራ በእምነት ብቻ እንደሚጸድቅ እንቆጥራለንና። ይሄ ጽድቅን በተመለከተ ይሄን ስንሰብክ ሰዎች የቅድስና ትምህርት መስሏቸው እንዴት ላላችሁ? ይሄ ስለ መጽደቅ ነው። እንዴት ስለ መቀደስ ከኛ በላይ ያስተማራል እንዴ? ግን ፍለጠው ቁረጣው አይደለም መቀደስ። እሱም ቢሆን እንዴ የሚሆን አይደለም። አንድ ንባብ እናንብብ። ይሄ በስጋ ጥረት በመወጣጠር የሚመጣ ቅድስና የትም እንደማይደርስ ማሳየት ይቻላል። ገላትያ 3 በቂ ነው። ከቁጥር 1 እስከ 5 እስከ 6 ያለው የተለያየ ትርጉም ታውጡልኛላችሁ። እቺን ልጨርሳት። ለሁሉም አማኞች እኩል የተወሰነ ነው። ባጭሩ አንድ በጣም ደስም የሚል የሚያሳዝንም ነገር ልንገራችሁ። እኔ በጌታ ማለት ኦርቶዶክስ ቤት ነው ተወልጄ ያደግኩት። ስሜንም ዳዊት ብለው ያወጡት ባይዘው ቄስ ናቸው። እናቴ ያወጣችልኝ ስም ጥሩ አይደለም፣ አብዮት የሚል ነበር። አሁን እየሰራ ያለው ግን እሱ ስም ነው። ኤኒዌይስ ዳዊት ያሉን ቄስ ናቸው። እዛ ተወልጄ ነው ያደግኩት። ከቤተ ክርስቲያን ዓለም ወጥቼ አላውቅም። ሌላኛውን ዓለም አላውቀው። መቃብር ቤት ውስጥ ነው በረጅም ጾምና ጸሎት አዙሮን እስክንወድቅ እንጾም የነበረው ወዘተ። ማንም ጴንጤ አጠገቤ መጥቶ ወንጌል መስክሮልኝ በህይወቴ ዘመን አያውቅም። በህይወቴ ዘመን ተጠግተውኝ አያውቁም። እሱ በሚያመጣበት መንገድ አመጣኝ። ረጅም ስቶሪ ስለሆነ ህልም ራእይ የሚወዱ ሰዎች እሱን ታሪክ ከጀመርኩ ይሄ ትምህርት ይቅር ስለሚሉ አቆመዋል። መጣው ከዛም በኋላ በጌታ ቤት ውስጥ ይሄው እንግዲህ እንደዚህ አለን እስከ ዛሬ። ከኦርቶዶክስ ከወጣው ስንት ዓመቴ ነው? 20 ምናምን ዓመት ሆነኝ። ባይዘው እንደምታዩኝ ቀላል ሰው አይደለም። እድሜ ሮጧል። ከኦርቶዶክስ ከወጣው ራሱ 20 ምናምን ዓመት ሆነኝ። 24 25 መሰለኝ እንደዛው። ከዛን ጊዜ ጀምሮ በቤት ውስጥ በሰፈር በመንደር ያገለገልኩ እስካሁን አለ። አሁን ቤተክርስቲያኗ እስከደረሰችበት በዚህ ሁሉ ውስጥ እንዲህ የለፋው ቅድም እዛ ጆተኒ ሲጫወት የነበረ ልጅ ስንት ዘመኑን እዚህ ቸበርቻቻ ሲጨፍር የነበረ ልጅ አሁን ከዚህ መሃል ጌታን የሚቀበል ብዬ እዚህ ጋር አምጥቼው ጌታን ሲቀበል እኔ እንዲህ ከመቃብር ቤት ከዛ ደግሞ ወደ እንደዚህ ወደ ወንጌል
ይሄን ሁሉ ስለ ወንጌል እንዲያልፍኩትና ይሄ ሰውዬ በእግዚአብሔር ፊት እኩል ጻድቅ ብንሆን ይሄ ፌር ነው? ደስም ይላል፣ ያሳዝናል። ምቀኛ ደስ አይለው። ግን ኢየሱስ እንዲህ አለ፣ ከጠዋት ጀምሮ ሲሰራ የዋለ አንድ ሰው ነበር አለ። ሌላው ደግሞ ምንም ሳይሰራ ማለት ነው። ይሄ ሲሰራ ዋለ። ሌላው በአይሁድ አቆጣጠር ኦልሬዲ ከዛ በኋላ ጨልሟል። 11 ሰዓት አካባቢ ላይ መጥቶ እዛ ጋር እየተንጎራደደ ያፏጫል። ከዛስ ባለቤቱ ስራ ላለው ሰውዬ ሊከፍለው መጣ። ለሁለቱ ስንት ከፈለ? አንተ ከጠዋት ጀምሮ ነው የሰራው ብሎ ጨቅ። ለዚህኛው እንደዛ ነው ሰጠው። 2 ዲናር ነው ምናምን ሰጠው፣ የሆነ ዲናር ሰጠው። ለዚህኛውም እኩል ዲናር ሰጠው። ያኛው አላበደም። እንዴት ነው በእግዚአብሔር ቤት ሲን መከራ ደርጋ አስሮኝ ወፌላ አላገልብጦኝ፣ እንደውም እሱ ራሱ ይሰፋ ነበረ ገርፎኛል። ምንም አታመጣ። ባለቤቱ ቸር ነው፣ ለጋስ ነው። ከዛ መጽሐፉ ምን ይላል? እንደዚህን አይነቱን ክርስቲያን ምን እንዳለው ታውቃለህ አንተ? በገዛ ገንዘብ ያለው። ቀጥሎስ አይንህ ምቀኛ ናት እንዴ? ምቀኛ ኃጢአት ሲድን ደስ የማይልን ምቀኛዎች እንደማለት ነው የሚሆን። እኩል ነው የሚከፈለው። ይሄ ለአማኞች እኩል ነው። ለፋ ጣርክ ጋርክ ለአክሊል ይጠቅማል። ለጽድቅ ግን ኢየሱስ ከኢየሱስ በላይ ደክመሃል እንዴ? ለፍታን ንጹህ ደምን ያፈሰሰው ያንተ ደም 100,000 ጊዜ ቢፈስ ምን ንጹህ አይደል? አንድ አጥም ማዳን አይችልም። ራስን ማዳን አይችልም። ብርቅ ነው እንዴ? አንተ ስትገረፍ ብትል አንተ እኮ የሰው ልጅ ነህ ማለት በእናትና በአባት ልደት የተካፈልክ ኃጢአተኛ ምንም ሳታጠፋ ራሱ ብትገረፍ ተገቢ ነው። ከፍጥረት የቁጣ ልጅ ነህ። ገብቶሃል? የተገረፈው እኮ ቅዱስ በሰውነት የአብ አይነት ጽድቅ ያለው ሰማይን የሚመጥን ጽድቅ ይዞ መሬት ላይ የኖረ ምንም በወጣው የሚገረፈው ያንተ ጉዳይ ባይሆን ያንተ ጣጣ እንጂ እዚህ ያደረሰው የኔና ያንተ መዘዝ እንጂ እዚህ ያደረሰው ምን በወጣው የሚገረፈው። ስለዚህ እኩል ቤት አታርጉት የሱን ስቃይ። የሱ ስቃይ ይሄን ወንድምም እኔንም እኩል አጽድቆናል። ስለዚህ መጽደቅ ለአማኞች እኩል ነው። ፓስተሩም ህዝቡ ደርግ የገረፈውም ኢሰፓው ነው የገረፈም በኢየሱስ ሲያምን ስንት ጽድቅ ናቸው? ጽድቃቸው የሁሉም የማን ጽድቅ ይባላል? ሁሉም ማንን ለብሰዋል? ሴትም ወንድም የለም የሚለው እሱ ጋር ነው እሺ የተጻፈው። አገልግሎት ላይ አገልግሎት ዘርፍ አለው፣ ቦታ አለው። ለምሳሌ ሴት የቤተ ክርስቲያን መሪ ምናምን መሆን አትችልም። አማረን አስወርዳ ሴት መቆም አትችልም። የፈለገ ድምጿ ቢወፍር መሆን አትችልም። ይሰማል አይቻልም። እሱና ያኛው እዛ ጋር ቦታው ላይ ጻፈው። ሴት ወንድም የለም የተባለ በጽድቅና የእግዚአብሔር መንግስት በመውረስ ጴጥሮስ ባሎቹ ሚስቶቻችሁ ከናንተ ጋር እኩል ማለት ነው የእግዚአብሔር መንግስት የሚወርሱ ስለሆኑ ያው በማስተዋል ኑሩ ከነሱ ጋር አለ። እሱ ቦታ ላይ ሴትም ወንድም የለም በሚለው ላይ ነው እሺ። ሁሉም ክርስቶስን ለብሰዋልና ታዝሚ ከጽድቅ አንፃር የሷም ጽድቅ ያንተም ጽድቅ ቁጭ ማንን ይመስለው ቆስቲ ልብ በሉ። ሁላችንም እዚህ ቤት ውስጥ ጅል አይደለንም እንጂ ይሄ ክሪስማስ ፋዘር የሚባለው የሱን አይነት አሻንጉሊት ለብሰን ሁላችን እሁድ ብንመጣ ወይ ተጃጅለን የገና ቀን እንደሱ ሆነን ብንመጣ ማንን ከማን መለየት ይቻላል? ሁሉም ምን ይመስላል? ክሪስማስ ፋዘር ነው ይመስላል። በስም ነው የምንጠራው። እህት ያብስራ መተሻል አለው ካላለች በቀር ማወቅ አንችልም። ከነጺሟ ቁጭ ብላ እሷም ከነጺሟ እሱም ከነጺ መለየት አይቻልም። ሁላችሁም ክርስቶስን ለብሳችሁታል። እግዚአብሔር ሲያይሽ ማንን ያየዋል? ክርስቶስን ያየዋል። ከጽድቅ አንፃር ያ ነው ቦታ። ይሄንን ማሳደፍ ነውር ነው። በስብከት አታሳድፈው፣ በነቢይ አታሳድፈው፣ በሐሰተኛ ትምህርት አታሳድፈው። ልብሱን የማያረክ ሰው ብፁዕ ሰው ነው እንጂ አንተ የትኛው ልብስ ነው? የጽድቅ ልብስ ወይ የሱ ጽድቅ ልብስን አታሳድፈው። ድሬቶ ደርቶ መልበስ አየ ኢየሱስ ጽድቃችን ነው።
ከእግዚአብሔር ዘንድ ጽድቅም ቅድስናም ቤዛነትም የተደረገልን በክርስቶስ ነው አለ። አታሳድፈዋ እንደ ጋሽ ገዛኸኝ ሙሴ ደረቶ ደርቶ መልበስ እሳይ ቀረላት ለነፍሴ ዝርግፍ ጌጤ የጽድቅ ልብሷ ስለሆንክላት ኢየሱሴ የምን መጨነቅ ጣር ማብዛት መፍጨርጨር በራሴ አቅም ራሴን ጽድቅ ልፈጥር ይህም አቅቶኝ በኢየሱስ አምኛለሁ ከመስቀሉ በቀር ትምክህት አቆሜያለሁ ዓለም ለኔ እኔም ለዓለም ከሞትኩበት ከመስቀሉ በቀር ይቅር ሌላ ትምክህት የራሴን የጽድቅ ድሪቶ አልደርትም ከእንግዲህስ ከሕግ ቀንበር ስራ አልወድቅም። እኔ እሱን መዝሙር ደስ የሚለው ነው ታውቃለህ። ጎረምሳ ቢዘምረው እንደኔ አይነት ሰው ለኃጢአት ደግነቱ ጋሽ ገዛኸኝ ሙሴ ናቸው። ነጭ ጸጉር ትልቅ ነጭ ጸጉር ሽበት በሽበት ማንንካቸው ወንድ ሆነ ይሞክር። ጳውሎስ እየሰበከ እኛን ነው መስጨፈጭፉት። ወንድ ኮንክ ጳውሎስ ግን እንጀራ ገመድ ነው የሚበጠሰው። እንጀራ ጳውሎስ ስለሆነ መቀደስ ይኸውልህ መጽደቅ ለሁሉም አማኞች እኩል የተወሰነ ነው። የተናደዳችሁ 4 ሰዎች እውነት አትናደዱ፣ አልጎዳችሁም፣ ጠቅማችኋለሁ። ግድ የለም እናንተ መድፈር ያቃታችሁን ነው እየደፈርኩ ያለሁት። 4 ሰዎች ለሁሉም አማኞች እኩል የተወሰነ ነው። ምን መጽደቅ? መቀደስስ ይመችስና ስታለቅሱ ቆይታችኋል። ዛሬ ሳቁ ነው ወደዚህ። መቼስ መጽሐፉ አፌን በምን ሞላው ነው የሚለው። እኔ ማቆ እንደዛ አፌን በሳቅ ሞላው። እንግዲህ መሳቅ እንዲህ አይመስለኝም። ዛሬ የምንካፈለው ቃል አፌን በሳቅ ሞላው ነው። ጉኖቼ አፌን በሳቅ ሞላው አይመጣም። እኔ ሳቅ ማቆ እንደዚህ። ሳራ እግዚአብሔር አሳቀኛለች የሚሰሙኝም ሁሉ ደግሞ ይስቃሉ አለ። የሚተላለፍ ሳቅ ይባላል። አሁን ሳወራ ይሳቃችሁት አይነት ማለት ነው። ይሰማል አይደል? የእግዚአብሔር ቃል ማርና የማር ወለላ ነው። ከማርና ከማር ወለላ ይልቅ ይጣፍጣል። ማር ምን ያመጣል? ማር ፊትን ያበራል ነው የሚለው። የማስተምር የእግዚአብሔር ቃል ከሆነ እንዲህ ብለህ ጀምረህ እንዲህ ብለህ ከጨረስክ ማር ነው እየላስክ ያለው ምንድነው? ግራዋ ነው እያጠጣው ያለው እቴሱ። የእግዚአብሔር ቃል እየጣፈጠ ነው የሚገባው። ማር ነው ግን ከዛም እንደሆነ ታውቃለህ የሚለው መጽሐፏንም በበላኋት ጊዜ አፌ ላይ ጣፈጠችኝ ማለት ሲባል ዋው አልኩና ዋጥኳት። አሁን ስስቁ ዝም ምለው ለመሰለ እየጣፈጠ ይገባይልህ። ቀጥሎስ ወደ ሆዴ በገባሽ ጊዜ ግን ሆዴ መራራ ሆነ። ሲሪየስ ሆንኩ። ቀልድ የለም። ደህንነቴ ላይ ጽድቄ ላይ ድርድር የለም። ገብቶሃል? ለዚህ ነው ሰዎች ግራ ይገባናቸው። ሲያውን እንደዚህ እንሆንና ሰላም ነህ ቀለል ብለን እንዴት ነህ ደህና ነህ ምናምንልና የሆኑ ነገሮች ላይ ግን አውሬ ስንሆን ያውናል። ምንድነው ቆይ ተጫዋች ነው ሲሪየስ ነው እያሉን እንኖራለን ማለት ነው። ከአንዱ አማኝ ይለያል። መጽደቅስ የሁሉ አማኝ እኩል ነው። ቅድስናስ ከአንዱ አማኝ የሌላው አማኝ ይለያያል። በጌታ የቆየው ሰው በቅድስና ሕይወት እያደገ እየበረታ የሰነበተ ስለሆነ መችስ ምንም ቢሆን ከአዲሱ አማኝ ይልቅ የተሻለ ሆኖ ይገኛል። የእግዚአብሔርን ቃል በትጋት ያጠና ሰው የእግዚአብሔር ቃል ላይ ትንሽ የሚዘገይ ሰውን በቅድስና ሕይወት ይበልጠዋል። እግዚአብሔር ዕውቀት ያለው ሰው እግዚአብሔር ዕውቀት ከሌለው ክርስቲያን የተሻለ ይሆናል። የሚጸልይ ሰው ከማይጸልይ ወንድም የተሻለ ይሆናል። የሚጾመው ሰው ከማይጾመው ሰው ይልቅ ለቅድስና የቀረበ ይሆናል። ለማመደው መንፈሳዊ ነገሮች ሁሉ ምን ተዘጋጀችልን? አጥቢያ ቤተክርስቲያን። አጥቢያ የተቀመጠችው ይሄን ሕይወት እየመጣን ቻርጅ እየተደረግን ስንወጣ ባትሪውን ይጨርሱብናል። እዚህ እንመጣና ይሄ በነገራችን እኔ ቸርች አልሄድም አጥቢያማ አያስፈልገኝም ቤቴ ሆኜ ራሴን የሚል ሰው በጣም ከባድ። እኔ በእርግጥ ነው በዚህ ዘመን ብዙዎች ሰው የት እንሂድ እኔ እኮ ግራ ገባኝ የት ቸርች ልሂድ ነው የብዙ ሰው ጥያቄ። ግን እንዴትም ብለህ
ለቤት የቀረበ ሳይሆን ምን ብለዋል ሰዎቹ? ለቤት የቀረበ ሳይሆን ለመጽሐፍ ቅዱስ የቀረበ ቤተክርስቲያን ሂድ። እዛ ጋር ሄደ ቻርጅ ተደረግ። ንጹህ ቃል ብላ፣ ንጹህ ቃል ጠጣ፣ ቻርጅ ተደረግ። ምክንያቱም ውጭ ያለው ዓለም ድሬን ያደርገናል፣ ያደርቀናል። ባትሪያችንን ነው የሚጨርሰው። ሄደ እኮ ከዚህ ስትበተን የምትገባው መስሪያ ቤት፣ ስራ ቦታ፣ ቢዝነስ ቦታ ምናምን ተናግሮ አናጋሪ ምናምን ባትሪ ያደርጉባል። ከዛ መተ ደግሞ ምን ትደረጋል? ቻርጅ። ለምን? እያደግክ ነው የምትሄደው፣ እየተሞላ ነው የምትሄደው፣ እየጨመርክ ነው የምትሄደው። የእግዚአብሔር ቃል በሙላት ይኖርባችሁ፣ መንፈስ ይሙላባችሁ፣ ወዘተ ወዘተ ነው። አሁን አደጋም የሆነው ምንድነው? ሁለቱን ስናምታታ፣ አንድ በቅድስና ጎዳና ላይ ሳለን ስንሰነካከል ወይኔ ያልጸደቅኩም ስንል መጽደቅና ቅድስና ሲምታቱብን፣ አንድ ሁለተኛ በዚህ ቅድስና ህይወት ውስጥ አሁኑኑ በቃ አንዱ መንፈስ ካልሆንኩ ማለት ይሰማሉ። እንደኔ በቃ ከዛሬ ጀምሮ በቃ አልስቅምና አለመሳቅ ደግሞ ቅድስና አይደለም። መጽሐፍ ቅዱስ እግዚአብሔርም ይስቃል ይላል መጽሐፍ ላይ፣ ግን የሚስቀው በጠላቶቹ ላይ ጥፋታቸው በመጣ ጊዜ ይስቅባቸዋል ይላል፣ ያላገጠባቸዋል። በእግዚአብሔር አምሳልና መልክ ስለተፈጠር ነው። መሳቅ አትከልክሉ። መኮሳተርም ክርስትና ምልክት አይደለም። የጭንድድ ብሎ እንዲህ ምናምን ሰላም ምናምን ስላሉም አይደለም። እግዚአብሔር እንድንስቅ ባይሆን ኖሮ ጥርሳችንን እንደዚህ አድርጎ አይፈጥረውም። ለእህል ብቻ ቢሆን በብረት ይሰራዋል። ጥቁር ነው የሚያደርገው፣ አሪፍ ወፍጮ ነው የሚያደርገው። ግን ነጭ ያደረገው እንድንስቅ ነው። ስንስቅም አካባቢያችን ያለው ሰው እንዳይረበሽ ነው። ይሰማል። ስለዚህ ቢያንስ ነጭ ነገር ነው፣ አይረብሽም። ሳቁ። በክርስቶስ የተቀደስ ነው መቀደስ ምን ለማመደው ቅድስናና ቀጣዩን በጥቅስ እናያለን። የመጨረሻው አልቲሜት ሳንቲፊኬሽን ፍጹማዊ መቀደስ ድረስ ቢሆን አይዞህ እሱኛው ደስ የሚል ነው። ደስ የማይለው ስለምን ሞት ነው በስጋ መጽሐፉ እንደዚህ ይላል። ግን እኔ ደስ የሚለኝ ክርስትና እኮ አያባብልም። አይዟችሁ አለ ጳውሎስ ያጽናናል። ለድሮ ክርስቲያኖች ነው፣ ያሁኖቹ አይፈልጉትም። አሁን አትሞትም የሚለውን ነው የሚፈልጉት። ጥሩ ነው እሱም ቢሆን አንሞትም እንደዚህ ያለ ሲያጽናናቸው እኮ በእና አይዟችሁ ክርስቶስም ቢሆን የናንተው ነው፣ ጳውሎስም ቢሆን የናንተው ነው፣ ሞትም ቢሆን የናንተው ነው። የድሮ ክርስቲያን ይሄ ሲነበብለት አሜን ይላል። ሞትም ቢሆን የናንተ የስ አሜን ጌታ ሆይ ይላል። እና ወገኖቼ ሞትም ቢሆን የኛ ነው፣ የነሱ አይደለም። አያገኙአትም። የጻድቁን ሞት እኔ ልሙት አለ መጽሐፉ። የጻድቁን ሞት እኔ ልሙት አለ ቅዱስ መጽሐፍ። ጻድቃን በሞታቸው ብፁዓን ናቸው መጽሐፍ ተናገረ። በቤተ ክርስቲያን በዚህ አሁን ባለው ሁኔታ ይሄ ያልተለመደ ነገር ቢሆንም መከራ፣ ስደት፣ ስቃይ ስለ ክርስቶስና ስለ ወንጌል መሞት የሚለው ትምህርት አሁንም አለ። ይሰማል። አሁንም አለ። ወደ ክብር ለመድረስ በመከራ ውስጥ ማለፍ ግዴታ። ቅቤ የሰው አናት ላይ ወጣ ቁጭ አላለችም ዝም ብላ ይሉናል ድሮ ቄሱ። ቁጭ አላለችም ቅቤ ሆና በየሴቱ አናት ላይ ብርቆን አልተቀመጠችም። ተገፍታ ነው። ገፍተው ንጠው ገፍተዋት ነው ቅቤ የሆነችው። ወደ ክብር የምንደርስበት መንገድ ነው የቅድስና መንገድ። ስቃይ አለው፣ መከራ አለው፣ ፈተና አለው። በውስጡ ደግሞ በመከራ ውስጥ ፈገግታ አለ። በዛ ውስጥ ግሩም የሆነ መጽናናት አለ። በመውደቅ ውስጥ መነሳት አለ። በሐዘን ውስጥ መጽናናት አለ። እያለቀስኩ ውስጥ ይስቃል። ግሩም አሰራር ነው እግዚአብሔር ለልጆቹ ያስቀመጠው። እናመሰግንሃለን።